ከሚስቱ ከልጁ እናት እንዴት እንዳስለቀሳት እንዴት ደምን ባንድ እንደሚያስነባት ታያለ። ያየን ነው የተመለከተን ነው። ሙሉ መረጃውን ዛሬ እስኪ እንስማ። ፍቅርዬ ዛሬ ዴቭን ምን አለችው? እጅግ በጣም አስደንጋጭ ነገሮች ነው እየሰማን ያለ ነው። ዴቭስ ምን አለ? አንዳንዴ ደግሞ አንድ አይነት ናቸው ምንድል ታደርጉኛላችሁ ቤተሰቦቹ እህት ወንድሞቹ። እውነትሽን እኮ ነው። አንድ አይነት ናቸው አብዛኞቹ። ግርም ነው የሚሉት። የሱን ሀሳብ እንዳልደገፈ ሆናችሁ ግን ልጅቷን ሄዳችሁ ታሰምሟታላችሁ። ቅሱላ ላይ እንጨት ትሰዱባታላችሁ። ቀላል አቆሰሏት። ቀላል አይደለም ያቆሰሏት። በባህል አይደለም እና ይሄ ከማንም በላይ እንደ ሀሳብ እንደም ያደርጋችኋል። የሆነ ቀን አዛኝ አሳቢ ሆነው ደግሞ ዙሮ ይመለሳሉ። ልክ ትናንትና እንዳደረገችው ብዙ ማለት ነው። ፋስበን አያቶቹ ጋር እንዲያድግ ምናምን እናቱ ጋር ምንም አልጎደለበትም። እናቱ ጋር ምንም ሳይጎድልበት አያቱ ጋር ማደግ አለበት ብሎ ልዑልን ፈርዳበት ነበር ብዙ ባለፈው። ገና ጡት ያለቀቀ ህፃን ልጅ እንውሰድ ማለት ራሱ ይሄ በዛው የአንደኛ ክፍል ህፃን ልጅ ማይለው ነገር ነው እናንተ ያላችሁት። አሬ አንደኛ ክፍል ልጅ ይሻላል፣ የአንደኛ ክፍል ልጅ ይሻላል። ብዙ ጊዜ እንደማያችሁ ከሆነ ደግሞ ለወንድማችሁ ታዳላላችሁ። ወንድማችሁ የእውነት ድብና አድርገው ነው የሚያዳሉት። ድብና አድርገው አንድ ቀን ጥፋተኛ ነህ አስተካክል አይሉትም። ሁሌ ልክ ነህ እንደማለት ነው የሚደግፉት። ትውልድ ከሆነ ሌላ ሰው አይደለም መከላከል። ፍቅር አትድረሽበት እንትና አትድረሺ ምናምን ሳይሆን ላይፍ ምን እንደሆነ ለሱ ማሳየት ማለት ወንድማቸውን ከመምከርና ከማስተካከል ይልቅ ሴቶችን እየሄዱ እረፊ እያሉ ማስጠንቀቅ። ልክ ዛሬ ዴቭ እንዳደረገው። ዴቭ በነገራችን ላይ ፍቅር ከአብርሽ ህይወት ውጭ ብሎ ሊያስጠነቅቅ ነው የመጣው። እኔ ደግሞ ልጁ የልዑል ጉዳይ አሳስቦት ነው ብዬ ነበር፣ ግን ከነሱ ህይወት ውጭ ብሎ መጣ። የሚገርመው ነገር የተረሳ ወሬ ይዞ መጣ። አዲሱ ጉዳይ የልዑል ጉዳይ እያለ እኔ አላቅም 4 5 6 7 ሴት መደርደር ለሱ ጀግንነት ነው መሰለኝ። አላቅም አንተ ታላቁ ነህ መምከር አለብህ። ኖ ይሄ መንገድ ጥሩ አይደለም ብለህ ካዙ ማስቀየር ያለብህ አንተ ነህ ብዬ አስባለሁ። እሱ ራሱ መሽከሱ ተሻለ። አሁንማ ጭራሽ አንዴ ከአብርሽ ጎን ደግፎ ይመጣል፣ አንድ ጊዜ ከሩታ ጎን። አቋም ራሱ የሌለው ሰው ማለት ዴቭ ነው። አሁን በቃ ግራ የተጋባ ሰው ብሎ ማለት ዴቭ ነው አሁን ላይ። ምክንያቱም ባለፈው ለታ አዲስ ሲመጣውን አሪፍ ነበር ሀሳብ የሚሰጠው ስለ ትዳር አጨብጭበንለትም ነበር። አሁን ግን የሆነ አሽቃባጭ ሆኗል። ሲቀጥል ደግሞ እኔን እዚህ ጋር የጠራኸኝ እሺ ደግሞ መልሶ ይሄንን ጥፋት አጠፋ። እሺ አንቺ ዳኛ ብትሆኚ የቱን ነው የምትዳኘው? ባልዳኝም አሁን ስለ መዳኘት እኮ እያወራን አይደለም። አንተ እኔ ጋር ፍቅርዬ ግን ወደድኩሽ። እንደው ውድድድድ ይመችሽ የኔ ትንሽዬ የኔ ጀግና። በቃ እንዲህ አፉን አዘጊልኝ የምር በቃ ደግሞ ካፍሽ የሚወጣው ቃላት እንዴት ደስ እንደሚል በቃ ፍሬ ያለው ነገር የተንዘባዘበ ሳይሆን ቀንቅጭ ዋናዋን ፍሬዋን ወደ ገደለው የምትገቢውስ ነገር ደግሞ በጣም አምሮብሻል የኔ ማር። ታውጪ ከምትል ሄርሜላ ጋር ሄዳ ውጪ ብትል ይሻላል። ሄርሜላን በምንም እያልኩሽ እኮ ነው ወንድሜን በምንም ላስቆመው አልቻልኩኝም። ቤተሰብንም አልሰማም እያልኩሽ ነው። ቤተሰብንም ስላልሰማ በአሁኑ ሰዓት ቤተሰቡ ሁሉ እንግዲያው በአሁኑ ሰዓት በጣም እየደገፈችው ያለችው ቡዜ ናት እንጂ ሁላችንም እኛ ከሱ እየራቅ አንተም ስትደግፈው ነበር። አትዋሻ ስትደግፈው ነበረ። ካልሰማ ደግሞ ታዲያ ፍቅርስ አንተ ስለ ወንድምህ የማይሰማ ከሆነ ወንድምህ ስትቆጣው ስትመክረው የማይሰማ ከሆነ ፍቅር ምን ቤት ናት ታዲያ? አንተስ ስለ ፍቅር ምን አገባህ? እሷን የማስቆም መብት የለህም እኮ ወንድምህን ካልቻልክ። ወንድምህን ያልቻልክ እንዴት ነው ፍቅርን ልታስቆም የምትችለው? ምን አደረገች እሷ? ሲጀመር ጥሩ አስባ ነው እንደውም አሪፍ ምክር ስትመክር የነበረው ነው። እኔ ብየዋለሁ አንተ ይሄንን ነገር የምትቀጥልበት ነገር ከሆነ ከቤተሰባችን ተቆራርጠሃል ማለት ነው። እስከዚህ ድረስ ከሱ ጋር የደረስኩት ልጁን ከናቱ አላየንም ስትመክሩት በስርዓት እንኳን ቆፍጠን ያለ ምክር ስትመክሩት ነገሩ አልተቆነጠጠም። ሳይቆነጠጥ እንዴት ብሎ ምክር ይሰማል? መነጠል በመደበቅ በአንዲት ሴት 3 ሴት 4 ሴት እያመጣ በማስቀናት ቤቷ ሄዶ እዛ ከሱ ከአንዲት ሴቷ ጋር እንትን ማለት ነው አይደለም ወንድነት። ለሱ ወንድነት ይሄ ነው ብሎ ያሰበው። እስኪ ወንድነት ማለት ምን ማለት ነው? እስኪ ምከሪው። ሲጀመር ምንም እንደሆነ አላወቀም። ብቻ እሱ ሁሌ ጀብድነቱ ምኑ ሴቶች በእኔ ተጣሉ ሴቶች እንዲሆኑ ነው የሱ ሁሌ አረስተ ዜና። ትክክል እኮ ነሽ። በቃ ከሌ ተወደኛለች፣ ከሌ ጠየቀችኝ፣ ከሌ የፍቅር ጥያቄ አቀረበችልኝ ማለት ነው የሚወደው። ለሱ ጀብድነት ይሄንን ነው አድርጎ ያየው ማለት ነው። እስኪ ለሱም የመጨረሻ መልእክት አስተላልፊለት። እናትም አባትም ሁላችሁም ተባብራችሁ በባካችሁ ልጃችሁን አሪፍ ሕክምና አሳክሙት፣ አሊያም ደግሞ የአእምሮ ህሙማን ውስጥ አስገቡና ታደጉት ልጃችሁን። ጤነኛ አይደለም፣ ልክ አይደለም አስተሳሰቡ፣ ድርጊቱ ሁሉ። እናንተ ቤተሰቦችም አንድ አይነት ናችሁ እስከምል ድረስ ደርሻለሁኝ። ምክንያቱም አንድ ጊዜ እሱን ደጋፊ ሆናችሁ አንድ ጊዜ አዛ ይመስላችሁ ትመጣላችሁ። ሁላችሁም አንድ አይነቶች ናችሁ እያለች ልክልኩን የነገረችው ፍቅርዬ የኔ ትንሽዬ የሩቲ መከታ ይመችሽ ማለት ነው። ይመችሽ በቃ። እኔ ምን ብዬ ልንገርሽ? የኔ ፈንዲሻ ማለት ነው። ፈንዲሻ ፋሚሊዎች እውነት
የስኬት ፋሚሊም አበረታቷት፣ ፍቅርዬ ሁላችሁም አበረታቷት። በቃ ይቺ መልካም ልጅ አሁን እኮ ለተለያያቸው ሳይሆን የመጣቸው አሪፍ ምክር ነው ለሁሉም። እንደውም ለሁሉም ነው አሪፍ ምክር እየመከረች ያለችው። እውነት ለመናገር ይቺ ትንሽ እንኳ ይሄንን ያክል እየመከረች ነው። አንተ ትልቁ እንኳ እንደዚህ ከዚህ ስታሽቃብጥ ማለት ነው። ሲቀጥል ደግሞ የልዑልን ጉዳይ የተናገረችው ራሱ እጅግ በጣም አስደምሞኛል። ፍቅርዬ እንኳ የሩታን ስብራት አስባ አስተውላ እንኳ የምትናገረው ንግግር እጅግ በጣም አስደምሞኛል። እና ይመችሽ። አረኔ ቃላት ራሱ አጠረኝ ማሮቼ። እውነት በቃ ደግሞ አምሮብሻል የኔ ውድ። ፈጣሪ እንደው ጥሩን ህይወት ይስጥሽ። በቃ አለቀ። ፍቅር ሲጀመር አብርሽ ህይወት ላይ አልገባችም፣ ልታስተካከል መጣች እንጂ። ስለዚህ እሷን ወንድምህን የመውቀስ ችሎታ የሌለህ መብትም ከሌለህ የፍቅር ላይ ደግሞ የመናገር መብት የለህም። ልክህን ነገረችህ እና ፍቅርዬ ይመችሽ። የሩትዬ ጠበቃ፣ የሩትዬ እህት በቃ ብዬሻለሁ። በቃ እኔ ሌላ ምንም ልልሽ አልችልም። የኔ ማር ኖሪልን እና ወዶችዬ፣ በፍቅር ጉዳይ ምን ትላላችሁ? እንደ የፍቅርን ሀሳብ እንዴት አያችሁት? ብዙዎች ልጁ ፍቅር ቤት ነው፣ ልዑል ፍቅር ቤት ነው፣ አክስትየው ይዛው ሄዳ ከዛም በኋላ ፍቅር ቤት አስቀምጠው ነው ምናምን እያላችሁ ትናገራላችሁ ማለት ነው። አላየንም። ሳናይ ደግሞ ፍቅር ቤት ነው ማለት አንችልም። ሲሳለቁ የነበሩት ሌሎችን ያየ ነው። ስለዚህ እሱን ጉዳይ ተውትና ወደ ኋላ እንነጋገርበታለን። አሁን ፍቅር ስለተናገረችው ነገር፣ ዴብ ስላለው ነገር እናንተ ምን ሀሳብ አስተያየት አላችሁ? ኮመንት ላይ ጻፉልኝ። አነባለሁ። ወዳችኋለሁ። ላይክ ሰብ አድርጉ፣ ኮፒ ሊንክ አድርጉ። በቀጣይ ቪዲዮ እንገናኝ።